ኮሶ ቱቱ የባሌን ቁጥር ሰጠች ብላ እያማች ነው አይደል? እያማች ነው ራይት? እስቲ ማን ነው የጻፈልኝ? አላየሁትም። ስሟ ቱቱ እንትን ሰጠች ምናምን እንትን ቅዠቷ ነው እኮ ቅዥት እያለች ነው እኮ። ለምን ቱቱ ስለምታውቅ ብዙ ነገር ስለሷ ከሰው ጋር መግባባቷ ካሁን ታወራለች ብላ ቅዠቷ ነው እኮ እንደዚህ የሚያስለፈልፋት። ባይዘው ቅዠት ሰው ጋይስ ሁለት እግር ነው ያለው፣ አንድ አፍንጫ ነው ያለው፣ የሆነ ጆሮ ነው ያለው፣ እንደዛ ነው ያለው ምናምን ሪሌሽን ውስጥ ነበረ ወጣ ምናምን በቃ ሌላ እኮ ህይወት እኮ የለንም። በቃ ያ ህይወቱ ስለሆነ ደስተኛ ነበር። ካልተደሰትክም ወይ ተለማማጭ ነበር ወይ ትለማመጥ ነበር። በቃ እዛ ሴት እዛው ሰው ወልዳል ወይ ትታል ወይ ልጅ ካንተ ጋር ያለው ካንተ ጋር በቃ ይሄ ነው እኮ ላይ ምን እንደዚህ ያስቀባጥራል? ምን አይነት ባለጌ ሰው እንደሆነች የምታውቋት? አብራት በልታ ልጇን ጠብቃላት የልጇን ፓምፐርስ የልጇን ምን ስትቀይር የነበረች ልጅ ለመስደብ እንዴት እንደዚህ ነው የሚያደርጋት? ገባችሁ? በቃ እንትን ነው ቅዠት ነው እኮ በቃ። የልጇ አባት ታወራ ምን ሆነ ታዲያ? የልጇ አባት ምን ስለሆነ ነው? ካሷ እንዴት ወለድክ ነው? መውለድሽን እኛ እናውቅም እንዴ? ከቱርክ ቬሎ ገዝተሽ እንዳገባሹ እኛ እናውቅም? ምን የሚወራ ነገር አለ? ምን ያመናቅርሻል? ይሄ ሁላ ነገር ምንድነው? ምንም አደርስም። ያንቺ የድስት ጠራራጊና የሳን ጠራራጊ አርገሽ የምትገምቻት የነበረችው ቱቱ አሁን ሁማኔር መሸጥ ጀመረች፣ ባልትና መሸጥ ጀመረች እየወጣች እና በጣም ቆጨሽ ባይዘው። እኔ እኮ ሁሉ ቀን የኬኳ አሳዳጊ ሆና ብለሽ የሆነ የሳልሻት ቦታ ነበረ። ከስዕሉ ወጣችና አብስትራክት ሆነችብሻል። አረ ግን ጋይ ሰው ግን የጣሉትን ሲያነሱበት እግዚአብሔርን አይወድም። ሄ አሁን እኮ ሁሉ ቀን እየሄደች ከዚህ ጋር ቀረፊና ቢ ስትላት እጅጇን ስቀርፍ እንድታያት ነው የምትፈልገው። ከዛ ቱቱን ኮሶ ትረዳታለች የሚል ነው የምትፈልገው ሚዲያ ላይ እንዲወራላት። እኔም ራሱ የሚገዛላት ሰው እዚህ ማስታወቂያ መስራት ከፈለገች ትሰራለች። የእንትናን አባት አናገርም ምናምን አባት አይደለም ለምን አያት አታናገር? ምን አገባሽ? ምን አሁን እንደዚህ የሚያርበተብት ነገር አለ? ፊሊት የተነፋብሽ በረሮ ነው የመሰልሽው ስትሯሯጭ። የሚገርምሽ ነገር እንዴ ከኋላው መታው ማኔር ስሸጥ ለምን አትናደድ? እሷ የምታስበው ሸቃላዋ እንደሆነች ነው የምታስበው። ጥቁር ነው፣ ጥቁር ሰው ያስጠላል። በእሷ ቤት እኮ ጥቁር ያስጠላል። ገባችሁ? እና እሷ ነች ቀን እያወጣችላት። ያልገባት ነገር ብዙ ሰው የምታስተዋውቃት እሷ ነበረች። ባይዘው የእውነት ቱቱ በቢዝነስ ባትበልጥሽ በእውቀት ትበልጥሻለች። ይሄን አምነሽ ተቀበይ። ገብቶሻል? እንዳቺ ከአራተኛ ትምህርት ያቆመች ልጅ አይደለች። የህይወትን ኤክስፒሪየንስ በማውራት ያዳበረች አይደለች። በቲዮሪና በእንትን ያዳበረች ናት። በዛም ትበልጥሻለች። ለዛ መሰለኝ ዝም የምትል። የሰው ማንነት የሚታወቀው እንደሆነ ታውቂያለሽ? ውለታ አለም ገበናሽን፣ ሽንት ቤትሽን፣ ህይወትሽን የሚያውቀን ሰው መተሽ ለመሳደብ በጣም ተነሳሽነት ካለሽ በቃ አንቺ ያበቃለሽ። አንቺ የበቃሽው መቼ መሰልሽ? የእውነት አይዳን የተናገርሻት ቀን አይዳን ለኔ ምንም አይደለች። ለክብሯ ስል እንዳው መሸሻት ልጅ ናት። እኔ አይዳ ከፈለግሽ በጣም እንጂ አይዳ የሰው የመቅረብ ችግር እንደሌለባት ታውቂያለሽ። እግዚአብሔር በየመንም ከሆነ ባህራርም ለኔ ትቀርባለች። ግን እሷ እንደዚህ አይነት ቦታ መቆም ስለሌለባት ለክብሯ ስል እሸሻታል። የሆነ ትሸሻታል። አንቺ ግን መታው እንኳን ወልደሽ እንኳን በጋርዳለሽ ልሰድቢያት እኮ የሊ ትርጉም ቢገባት ከልጄን የሰደበ ሰው ጋር አትገኝም ብለሽ ለአይዲያ የሊ ትርጉም ኩላሊቷን አውጥታ ለልጇ የሰጠችን እናት ለመናገር የዳከረሽ ቀን ያለታ ነው እኮ። አንቺ ባለጌ እንደሆንሽ ሰው ሁላ በአንቺ ዛቢያ እንዲሽከረከር ነው የምትፈልግ። የሆነ ጠንጋራ ነፍጣ እከካ
ይመስልሻል አንቺ ዓለም የምትመራው $1,000 $1,000 $500 ምናምን ይሄ ዩቱብ ላይ ከምታገኙ ልቃ አሁን ቱቱ የራሷን ህይወት መጀመር ስትጀምር እና ከሰው ጋር ስትገናኝ መገናኘት የለባትማ ለሷ ኮምፈርት ማለት ለሷ እንትን ስትል ገብቶቹ ከተገናኘች ብታወራስ ነው አሁን እኮ ቅድመ ጭንቀት ነው የሚባለው እኮ ቅድመ ሁኔታ ይባላል ቅድመ ጭንቀት ሰው ቀድሞ ይጨነቃል እንዴ ወይ ስለኔታ ምንድነው የሚታወቀው ከሰላም የነጠቅሽው ባልነበረ ከዛን ትቶሽ ሄደ ሚዲያ ላይ ነበር ያወቀሽ የሚዲያ ላይ ፍቅር ብዙ ጊዜ ይዘልቃል አይዘልቅም 10% 5% ነው እንደዛ ነገር ለምን ሰው ሚዲያ ላይ የምታውቀውን ሰው ስትወደው ወይ ደግሞ ስትቀርበው አይምሮ ላይ የሚቀረው ቶፒኩ በዛ ቶፒክ እንዲህ አውርታ ነበር የሚለው ሳታስቡትም በሚዲያ ላይ በሚደረገው ገጸ ባህሪ የሆነ ስዕል ትልቅ ስዕል አይምሮአችሁ ውስጥ አለ እውነት ያለው ጭላጭል ነው ያንን ጭላንጭል ወደ ትልቁ ስዕል ለመቀየር ጊዜ ይፈልጋል ጠንካራ መሆን አለበት ወይ ደግሞ የእውነት ሰው መሆን አለበት ይሄ ዝም ብሎ የሚዲያ ይሄ እንትናል አልተጣሉም ለምን መጣላት ለምን ቦይ ውስጥ ወድቆ ሁሉም አይገናኙም ከፈለጉ እኛ መቼ ጨንቀናል ግን ልጅቷ ሁማኔርና አሁን በርበሬ ምናምን አንተስተ የባሌን ቁጥር እንትና ሰጠች ማለት ማን ሊሰጥ እንደሚችል ገምቱ ከዛን ቱቱ እንድንለው ቶርቶርቱ ቁጥር ማግኘት ያ እንኳን አንቻለም የዶክተር አብይ ቁጥር አለንኛ እንኳን ያንድ ዱርዬ ሚስቱን ትቶ ለአንድ ሳምንት ያገባሽን ሰው ይያደል ምንድነው አንድ መኪና ሲገጣጠም የሚሉ ሰው ቁጥር አለው የለው ደም ልቃል ኦሊዮ ነበር ፊቱ ላይ መድፋት እሺ ናይ እንደዚህ አስታውሱኝ በየመሃል ጋይስ የእውነት አስታውሱኝ እናንተ እንደዚህ አስታውሱኝ ደግሞ በሰፊው ሄድበታል ምንድነው እንትና ይሄ ለምን ታውቃት አይባል ምን ነው ሰው አልተስማማም ተተተው ደበርሽ ዘሴ ምክንያቱም ባለ ትዳር የሆነን ሰው ከትዳሩ ነው ያፋታሹ ዲያስፖራነትን አምነሽ አንዳንዴ መካኒክ አንዳንዴ ቅንድብ ሰሪ የሴት ቅንድብ ባየሁላ የሚሻፍድ ሰው ያግብታ እንትን ትላለች ንፍጣ አሁን አምለሰት ኢንተርቪው ሳትደረግ ብትደረግ ምን ነው መስማት የምትፈልጉት ምን አታውቋትም አምለሰት አይቲ ተምራለች በ4 ኪሎ ነው በምን ዩኒቨርሲቲ አንድ ሰሞን የእንትን ንግስት እንትና ተብላ ተጠራ ነበር ለዛ ለዩኒቨርሲቲው ማለት ነው ከዛም አርቲስት ሜካፕ ነበረች ቴዲ አፍሮ ጋር የተዋወቁት ጥቁርም ነው ምናምን የሚለውን ዘፈን ጥቁር ሰው ከዛ ፊት ነው ስሰራው እንዲቀላ ብሎ ሜካፕ ስሰራው ሲያት የማን ቆንጆ ናት አለና አሰበ በባሊዮና ሪሌሽን ጀመሩና ተለያዩ ከዛን እህቷ ሞተች ማነው ስሟ እህቷ ያ አንድ ታናሽ እህት አለቻት ስትሞት እዛ ሀዘን ላይ ተመልሶ ቴዲ ሄደ ማለት ነው ያኔ እንደገና ቁጥር ተቀባብለው በአዲስ እንትን አረጉት አደሱት ማለት ነው ያ በእናቷ ኤርትራዊ በአባቷ ጎንደሬ ናት ሌላ ምን የምትፈልጉት 3 ወንድም አላት አንዱ ወንድሟ ስዊዘርላንድ ይኖር ነበር ወረቀ ስላልነበረው ተጠርዞ አሁን ድርጅት ከፍታለታለች ኢትዮጵያ ላይ ድርጅት ስላቸው የሆነ ነገር ምን አለ ምንድነው እና አሁን የ3 ልጆች ነው 4 ስንት ደረሱ አይደው ነው እንደዛ ናት የቴዲ አፍሮ ሚስት ናት እና 3 ዩቲዩቦች አላት ማያ አምለሰት ጉዞና ሌላ ምን ነበር አሁን ይሄ ኢንተርቪው
በቃ እዛ ሴት እና የቴዲን ዩቱብ ረን የምታደርግለት እሷ ናት። ምክንያቱም አይቲ ላይ እውቀት ያላት እሷ ናት። ምንድን ነው አሁን የእሷ ኢንተርቪው የሚገርም 4 ነው ልጆቿ። ኦኬ እኔ እንጃ እነሱ ይናፋሉ። አባ ህዝቡ ተኝቶ አያድርም። እኔን እያወራው ማድረው እኔ እኮ ይገርማል። ያ እኛን እዚህ ስናወራ እናንተ ቴክስት ጽፋላችሁ፣ እኔ አወራለሁ። እነሱስ እየተናፉ ነው የሚያድሩት። 2 መድረሳቸውን እርግጠኛ ሳንሆን 3 አሁን 4 አላችሁኝ። ችግር የለው እኔ ምን አገባኝ ጋይስ። ደግሞ 5 ብላችሁ አንድ ቀን ትጽፋላችሁ፣ እሱንም እናነባለን አለን። እኛ እናነባለን፣ እነሱ ይናፏታል። እኛ ምን አገባን ጋይስ። እሺ ሌላ ምን ነበር? አሁን ስለ አምለሰት እኔ አሁን ኢንተርቪው እናቴ ትሙት ልንገራችሁ። ያ አምለሰት ደስ አላት፣ ራሷን ትጠብቃለች፣ ራሷን ታከብራለች። ሰው ሰውነቱን የሚጠብቅ ከሆነ ራሱን ያከብራል ማለት ነው። ስለ ራሱ ይጨነቃል ማለት ነው። አይደክም፣ ትዕግስተኛ ነው ማለት ነው። ባይዘው ለምን ወልደ ስትነሳ ትንዘራጠጣለህ ራይ ግን ትዕግስተኛ ስለሆነች ግቧ ራስን መጠበቅ ስለሆነ ወደዛ የምትመለሰውን ነገር አደንቃታለሁ። ጎበዝ ናት። ቴዲ ብልጠቱን ወድለታለሁ። ያ ግጥም ጎበዝ ነው፣ ዜማም እንደዛ። ምንም እንደዚህ አቦክቶ ምን ኢንተርቪው ሰጠች ብዬ እኔ አምለሰትን አላያት፣ እግዚአብሔርን አላያት። አምለሰት ለቴዲ ስል ያለፍኳት አንድ ነገር ምን እንዳለ ታውቃላችሁ? ማን ነበረ ይሄ ወጣቶች ራዕይ ካላቸው ብር ይሰጣቸው ነበር። ራዕያቸው እርግጠኛ ከሆነ እንትናቸውን ይዞ ይመጡና አይቶ ለስራ መነሳሽነት ብር ይሰጣቸው ነበር። የሆነ በወጣቱ በጣም ይወድዳል፣ ጻፊ ነገር ነው፣ ሳሌ እንደዛ። እሱ በጣም ነው እንደ ሀብታም ያለችው አይምሮ ላይ እስተዛሬ ያለ ባይዘው ማለት ሀብታም ስለሆንኩ ነው የምታደርገው ልትለው ብላ ልክ እዚህ አሁን እንኳ አሜን ብላ መጽፈው እንኳ ይሄኔ አምለሰት ናት። ታውቃላችሁ? አምለሰት በብህር ስም የምትታወቅ ነው ባይዘው። ቴዲ አፍሮን ስታገባ ታስታውሳላችሁ? ቴዲ አፍሮን ስታገባ ብዙ ሰው በቴዲ እናብዳለን ምናምን ይሏሉ አይደል? ያንን ቼክ ለማድረግ ቴዲ አፍሮ የሚል ፎቶ እና ምናምን ሁሉ ነገር ተጠቅማ ትቀጥራቸው ነበር ሴቶቹ። ልዩ ምልክት ኮፍያ ያደርጋሉ ምናምን። የእውነት ይመጣሉ ወይስ ውሸታቸው ነው ለማለት በጣም የብህር በብህር ስም የምትታወቅ ናት እኮ። ይሄኔ ሊዮን ብላ የምትጽፈው እሷ ናት እኮ፣ እሷ ናት። እና ይሄ ቲክቶክ ላይ የለም አንድ ሰሞን የሆነ ፋሽን መጥቶ ነበር። በጣም ነው እንዴ እንዲሆን እኮ በጣም ነው እንደዚህ ሆን ሰው ዝም ብሎ ይጽፉ ነበር። ገባችሁ? እኔ ሰው ሁላ ኮፒ ተደጋጎ ሲጽፍ አረ ወደዛ ደብረኛል፣ አልጠቀመው ይሄን ቃልና ያንን ትልቅ ሰው ከራሱ በቃ ሰዎች ወጣቶች ራዕይ ስላላቸው ብቻ ሰፖርት የሚያደርጋቸው በጣም ነው እንዴ ሀብታም ይሆንኩ አለችው። ይሄን ለምታረገው ነው ለወጣቱ ገብቷችኋል? በጣም ሰው ነው የተናደደውና የደነገጠው። ጋዜጠኛው አላመንም ማለት ተጠያቂው አላመንም ያንን መጠየቁና ሲል በጣም ነው እንዴ ሀብታም ይሆንኩ ብላ ደግሞ ቀለል አደረገች። እንኳን የቴዲ አፍሮ ሚስት ሆንሽ ነው ያልኳት ያለት ተቃጥዬ ማለት ገብቶቻል? ያ ውጪ ከዚህ ሌላ ኒካ ወጥተሽ ትመጫለሽ። ዴቫ ራስሽ አምለሰት ነሽ፣ ተመልሰሽ ትመጫለሽ። ሌላ ምን ሰታ ነው እናንተ? ለምን የገረመቻችሁ የእሷ ኢንተርቪው? ምን አለ ሌላ ታሪክና ነው? እኔ ምንም አልማርም ማለት ይመቻት። ላይፏን የምታውቅ ሰው ናት። ላይፏን በስነ ስርዓት ታውቅበታለች ምናምን። በቃ እዛ ሴት ኦልሬዲ አይኖ ስለሱ አውቃለሁ። ቴዲ ኮራ ያለ ጀነን ያለ ብልጥ ዘፋኝ ነው። ከነኩኩ ሰብስቤና ከጥላውን ገሰሰ ሚስት ጋር ይቅማል። ሲቅሙ ግጥም ይመጣላቸዋል። መቃም ማለት ነውር አይደለም። የሀገራችን አንዱ እንትን ነው። ጤፍና ስንዴ ማለት ነው። ሌላ ምንድን ነው? ጠይቁኝ። ዝም ብዬ ቀባጥሬ ሳይሆን የማውቀውን ነግራቸዋል። ሳምሪ አፍልታለች። ሳምሪ ቱና ድዳም ፋሚሊ ድዳም
እኮ ሳምሪ ባሌን ጎዳው ብላ በእንጨት ሙሟን አለ ሰውዬው። ባሌን ጎዳው አይነት ጨዋታ ነው እኮ የሚጫወቱት። እግዚአብሔር ባሌን ጎዳው ነው። ሴቶች ግን ለምንድን ነው ጋይስ ወይ ከባላቸው ጋር ሲጣሉ ያኔ ነው ሜካፕ ትዝ የሚላቸው፣ ያኔ ነው ልብስ መቀየር ትዝ። ሳምሪ ሁሉ ቀን እኛ ቱታ ስትለብስ ነው የምናውቃት። እኔ አይመቸኝም ሜካፕ አልወድም ነበር ስትል የምናውቃት። ልክ ከትዳር ስትወጣ ሁማኔር ከጂጂ ተበደረች። አይታችሁ ሁማኔር ከጂጂ ወሰደች። ኩል መልሽልኝ መባባል ተጀማመሩት። እዚህ ላቸው አንቺ የወሰድሽውን ኩል መልሽ ያ ውድ ነው ይባባላሉ። ድሮስ እኔ አልወድም ከንፈሬን መቀባት ትላለች። ለሜካፕ አትቀቢም ብሎ ኮሜንት ጽፈውላት ለዛ ስትመለስ ማለት ነው ጀስት ኢናቹራሊቲ ምናምን እና ይሄ ጸጉሬ ይሄ እንትኔ ትልህ ነበርና አሁንስ ከጂጂ ጋር ጊልዶላ እንዳይበዳደሩ ፍሩ ጋይስ። የሆነት ጊልዶ ካሳን ራሱ እንዳይበዳደሩ ፍሩ። ከሙዙ ካሳ ሲሻላቸውም ግን ይመቻቸው። እኔ ምን አገባኝ ጋይስ። እና ትላለ ይሄ ሁላ መጋጋጥ ፈላጊ ያለን ነው ግን እንትን ብቻ ነው። እሺ ዛት ለቪዲዮ ታይትል ብቻ ነው። እሺ ጋይስ ለቪዲዮ አሁን ባለፈው ወር ሳይሞላ አንዱ እዚህ ላይ አስቀምጧት አልነበረም እንዴ? እኔ ወንዶች ይፈልጉኛል ለምን ይሆናል ያንተ ታይትል ገብቷል። ለሚዲያ ፎርዋት የሆነ ቅናት የሆነ ንዴት የሆነ ያላለቀ ጥያቄ ያልጨረስከው ህይወት ካሌለ በስተቀር ማለት ነው። ፋኒ ደግሞ ምን አይነት ቪዲዮ ሰርቶ መጣ አይታችኋል? ዘፈን እንደዚህ መነጽሩ እንደዚህ አድርጎ እንደዚህ ያለ መጣ። እንዲህ አይታችኋል? የፋኒ እኔ ገብቶኛል። ለምን ኦቨርዶዝ ነው። አንድ ጊዜ አንዱ ምን እንዳለ ልንገራችሁ። የሆነ ልጅ አለ እዚህ የሆነ ሌላም ኢሮፓ ሀገር ኖሮ ነበር። እንዴ ጃፒ መጣ ጋይስ። ጃፒ ልክ ሀሜት ሲጀምር ይመጣል። አያችሁት? ሲያስጠላ ነው ሳስጠላ ነው የሚባለው። ስማ አብያት ሀሜት ሲጀምር ያ ሀቢቢ ከይፈክ تمام والله تمام كيفك ቆይ እኔ ጋይስ እነዚህ ልጆች እናውጣቸው እንዴ? የምን ከህይወትም ከቲክቶክ እናውጣቸው። ሀሜት ምን ያደርግልሻል? ስማ አንዷም እንዳለችኝ ታውቃል። ተመስገን ደስ አለሽ አለች። መጣ ደግሞ አለች። ተጠፋፋል። አዎ የት ጠፍተሽ ነው? ትላንት አቦተኛው እኔ እኮ ተጣልተን ነበር ንገሩኝ እያልኳቸው ነው። አረ እኔ ከማንም ጸብ ትቻለሁ። ጸብ ያቆምኩ ሰው ነኝ። ቅዱስ ወሬ ነው የማወራው። እስክስክ ቅዱስ ማለት እኮ የምር ቅዱስ ወሬ ነው የማወራው። እኔ የተባረከ ወሬ ነው የማወራው። ማህበረሰብ ተመችቶታል። የተመቸውን ሰው ደግሞ እኔ እንዲጎረብጠው አልፈልግም። ያ ሀሜት ይገባን እኮ በቃ ሀሜት እየነገሩኝ ምን እንደተፈጠረ እየተነተንኩ አንተ ገባ ቅድም ለምታሉ ያልኩት ከዛ ወደ ሀሜት ገባን። የምን ሀሜት ነው? ምንድነው የምታምኑት? ጀስት ምን እንደተፈጠረ ይጽፉልኛል። እኔ ደግሞ ተነትነዋል። ምን ተፈጠረ? አይተው እኔ ተነትነዋል። ደግሞ ልትንተነው ሲገባ በስራዬ ልገባ ነው እንደ ጃፒ ብሎ አይ ምን ተፈጠረ ምልሽ በቀስ ይጠቅማል አይጠቅምም። ጀስት ይሄን ሰሞን ምን ላይ አላወራውም። ሲያስታውሱኝ እኔ ትንተና እየሰጠሁበት ነበር። ያቆምነው ሳምሪ ላይ ነው። ነገ ቀጥለዋለሁ። ጋይስ ሳምሪ ማነች? ትላንት ሙድ ሊይዙ ነበር። ማን ነው እሱ? አረበኛ አቦ እናውራ እስቲ ተውና። በስማ ምድረ ወሬኛ እዚህ አፌን ተይዟል። ሚረግምሃል ለጃፒ ሄለን ግን በጣም ፊት ነሳሽን ለወሬ የሚለን አለ። ወሬ ሩዝ አይቀቅል። ወሬ ምን ያደርጋል? ሳቅ ጨዋታ ነው። በወሬ ሩዝ ትቀቅላላችሁ እንዴ? አይሆንም። ቀጥ ይሄዱ በቃ ትላንት ነገ ስገባ ያቆምኩበትን ቦታ አስታውሱኝ። እሺ ናሚኮ ይችን ቦታ ካቆምሽበት ቀጥ ይላችኋለሽ። ያ ካቆምኩበት ነገ ይቀጥሉ። እንትን ላክ ሌላ ሰው እንዳይልክብ። እንትናን ጅቦ የት ሄደ? ጅቦ አለ እንዴ? ጅቦ ተኝቷል። ይመጣል፣ እንደውልለታለን።
ያ ጌም አልጫወትም ብዬ እኮ ትንሽ ሙዚቃ ልስማ ብዬ ከዜድ ጋር ተለያየው። ገና እንደገባው ልከልኝ ነበር። እንደ ዜድ ኃይለኛ ጌመር ነች። እኔ የምልሽ ሄለን መነጽር ያደረግሽው ለምንድን ነው? ኖርማል እኮ ቶፒክ ስታወሪ አታደርጊም ነበር። ጠጥቼ ነው። ይዘሻል እንዴ? አንድ ሁለት ላስ ካረገች ወዲያው ነው እና ሙዚቃ ልስማ አልኩኝ። ከዛ ግን ምን እንደተፈጠረ መስማት ፈለኩኝና ጻፉልኝ አልኳት። ምን አታሽቃብጥ የምትለው አንዳች ያሽቃብጥብህና መጋኛ ተጣላ። እስኪ ተጣላ ጃፕ ትንሽ እንዴ ይዘህ ነው እንዴ የመጣው ነው? ቀን ቆይታል እንዴ ከገባ? ኧረ እኔ አሁን የገባሁት ገና ታፕታፕ እያስደረግኩ። ታፕታፕ የቀጠረው ጌም አይደለ። ታፕታፕ በስነ ስርዓት ያስደርጋል። እኔ እንኳን 23,000 ብቻ ድሮ እኮ 50,000 ልክ አንድ ደቂቃ ላይ ይሞላ ነበር። ግን ለምን ነው ወሬ ነበር ንቅንቅ ያደርጋል። ገባሽ? ስለዚህ ዝም ብሎ አንድ 50,000 ምናምን መሙላት አለበት። እኔ ልክ እንደገባ 50,000 ገባሽ? ይገባ ነበር። አሁን ያው አንድ ሰዓት ሆነኝ ከገባው። ያ ጋይስ ለወሬ ነበር ተብተ የምታደርጉት ጨዋታ። ይሄ አልጣማችሁ? እስቲ ጠይቂያቸው እስቲ ዘመዶችሽን። ሄለን ትላንት ከጂቦ ጋር ቂጥ ሲያዩ ነበር። አደራ ሲያዩ አደሩ። ሲያዩ አደሩ። የት ነው ቂጥ የሚያዩት? ሚዲያ ላይ ነው። እዚህ እንዲህ ገልበው ምናምን ሐላል ሆኖ ከነ ልብሱ ነው። አረ ማለት አላማው ቂጥ ነበረ ወይስ ምንድን ነው ያልገባኝ? አላማውማ ሴት እህቶቻችን መጥተው ራሳቸውን ማሳየት በምን መንገድ? ከህዝቡ ጋር መተዋወቅ። ፎሎ የሚፈልጉ ፎሎ ያደርጓቸዋል። ዳሌ ካላቸው የሚወድ ካለ ዳሌውን ያያል ምናምን። አቋም ዋና ጥያቄያችሁ ምን ነበረ? ፎሎ ምናምን ነው ወይስ እስቲ ዙሪ ነበር? ዙሪ የለውም እኮ ራሷን በቪዲዮ ከፍታ ከህዝቡ ጋር መተዋወቅ ነው ዋናው ፖይንታችን። ከዛ ደግሞ ምን አደረግን? ቪዲዮ የማይከፍቱትም በሌላ ስልክ እንገባና ማለት ነው ፕሮፋይላቸውን የለቀቁታላ 3 ቪዲዮ ለሰው እናሳያለን። እና ታርጌታችሁ ሆኖ ቁም ያላችኋት ልጅ የለችም? ሳሪ እና ባርባራ ብቻ ነው የቆሙት። ሳሪ ጣሊያን ያለችው በጡት አሳፍነው ነበር ሄለን ይላሉ። የእኔ ጥያቄ ለምን እስካሁን አልነገራችሁኝም? ጃፒ ሲመጣ ለምን አሁን ቀሰቀሳችሁ? ታሳል እስካሁን አልነገሩኝም። አቦ ወደ ቶፒክ ይሉኝ ነበር። እሺ እና ውሎ እንዴት ነበር? አሸወይና ነው ወይ? ስማ ምንድን ነው አላማችን? አላማችንማ መቀጣጣት ነው። እግዚአብሔር ሰላም ይሁን። ሰላም ዜድ፣ እንዴት ነሽ? ደህና ነው ወይ? እግዚአብሔር ይመስገን ደህና ነኝ። አንቺ እንዴት ነሽ? ታፕ ሳረግ እኮ ነው አንድ ቁጥር የጻፍኩት። ኤሉዬ እንዴት ነሽ? ደህና ነሽ ወይ? እኔ ቆንጆ ዋትስአፕ ማን ልበል እህቴ? ኧረ በለው መረሳሳት ማማዬ። ይኸውና ስምሽ አሁን መጣ። እንትን ነበር ነጭ ነበር። ዜድ ይላል አለ። ዜድ ሰላም ነሽ? አለሁኝ እኔ ውድ፣ እንዴት ነሽ? ሰላም። ለሱ ብቻ ለምን ተከታታይ ታረጊያለሽ? የኔ ውድ ነው። አንቺም ጋር ነበርኩኝ እኮ እንዴ። እሱ አሁን አላየሽም እንዴ ባለፈ ምን እንዳለሽ? ማምዬ ምን ሆነሽ ነው ላኩርፈሽኝ የምትወጪው ብሎ እንደዛ ተለማምጦሽ እንዴ። በቃ በዛ መጣ ወደሱ ታፕታፕ ላርጋልኩ ዛሬ። ማ ባለፈ አኩርፈሽ የወጣሽ ቀን መቼ? ትላንት ወዲያ ነው። መቼ ለታ ነው? አኩርፌ እኮ አይደለም ያልኩት ነገር። አይ ልክ ነሽ ግን ማምዬ፣ ልክ ነሽ ግን እሱ በጣም ነው የሚወድሽ። ስለ እውነት እኔ በጣም የማከብረው በጣም የምወደው ልጅ ነው። ወላሂ ልጄ ስለሆነ አይደለም እንደ ልጄ ነው ማየው። ግን እንትኑ አረዳዱ በቃ ልጆቹ አምታቱሽ እነ ጅቧ አምታቱሽ እንጂ አንቺ አይደለሽም። አምታታኝ ጭራሽ። አዎ እሱ ነው ያምታታሽ። የመቼው ጸብ ነው ማምዬ? እሺ በቃ አሁን ሌላ ተጫወቱ የራሳችሁ። ሌላ ጊዜ እነግርሻለሁ አንቺ ጋር ስመጣ። እሺ ዜድዬ፣ ለምን እኔ እንትኑ ቀን ስለበዛብኝ ምልክቱ አልመጣም። የኔ ሆደ ባሻ ምን የሐረር ልጅ ምን ከደበረው እንደዚህ በርግጫ ነው እንጂ የሚራገጠው መቼ ይደብረዋል እንዴ? እኛ አይደብረንም እኮ። አብሽር ዜዶዬ።
እሺ የኔ ውድ ክበሪልኝ። ታፕታፕ ላድርግለት። ጃብ እንዴት ነክ? ዋትስአፕ ቴሌፎን እያወራ ነው መሰለኝ። አዎ ስልክ እያወራ ነው ወይ ጅቦን እየጠራ እነሱ የኔ ውድ ተናነሻለ ሌሉ የኔ እናት። የተረገመ ህዝብ ግን ከባድ ነው። አሁን ምንድን ነው ያወራነው? ስሚ ወቀሳ መጥቶብኝ እኮ ነው። ከአሁን ከመቅስፈት ባወራናት ነገር ምንድን ነው ያወራነው? ምን መጣ? ወቀሳ ያረዳል ጉዳይ ነው ነው ያለው። ምንድን ነው ወቀሳው? ኤግዛክትሊ ንገር። ምንድን ነው አሁን ያወራነው? እኔና አንቺ ያወራነው ማን ታየ? ቆሞ ያየናቸው ማንና ማንን ነው? እኔ እንደ ሳራና ያልኩት ሳራና ባርባራ አልኩት። እና ምንድን ነው እየመጣችሁ እዚህ ሳራ የተዟዟረች ቂጥ አሳየች የምትሉት እናንተ ገርዳሚዎች? የተደወለልህ ከዛ ነው ጃብ? ከዛ አይደለም ግን አንድ ሌላ ልጅ ደወልና ኧረ ሳሪ እንደዚህ አትበላት አለኝ። የምትተዋውቁ ነው በሪድንት ማለት ነው? ያ ምልሽ አሳየች አላልኩም። ቆመው ያየናቸው ባርባራ እና ሳራን ነው ነው። እኔ መሰለኝ እኮ ስለምትግባባቸው እየቀለድክ ነው የመሰለኝ እንጂ ለሌላ አልመሰለኝም። ደግሞ ቀልድ ነው የቀለድን አይደል እንዴ? ምን መተው እዚህ ጋር ለጥፈውት የለ እንዴ? መጣች እትዬ ባርባራ አሾፍን ምናምን ቀለድን በቃ አለ። ከዛ ደግሞ አብራት ሳራ ነበረች ጋብዛት ቤቷ ማለት ነው። ባርባራ እና እኔም ራሱ ስለምትግባባችሁ ያልክ እንጂ ሌላ ነገር አልመሰለኝም። እነሱ እንደዛ ይረዳዋል ብዬ ነበር። ከማላ መዝባየሹ እንዴት እንደሚተረጉ በሽተኛ ህዝብ ነው ያለው ታውቂያለሽ። አንዳንድ ጊዜ እኔ የሆነ ፍሬንዴ ደወለልኝና አረ ይደብራል ምናምን እንደዚህ እያላት ነው ብሎ ነገሩኝ ብሎ ሲለኝ አረ እኔ እንደዛ አላልኩም። እንደዛ አይደለም ያልነው። ጨዋታ ደግሞ ወቁ አንዳንድ ጊዜ ሚዲያ ላይ ሰዎች አይደብራችሁም? እከኮች ሄለን በስንት ጊዜ ላቭዬ ቴንኪውሽ። ለማወራው ነገር ጠቅላላ የተጠነቀቅኩ መሆን አለበት እንዴ? ያ ስማ ጀምረ ነበር እንደ ቀድመ እንዳያጠቁሽ ምንድነው የምጀምረው? የሚጠጣ ነው ሌላ ጀምረ ዜድና ደግሞ አጥቁሮ እንደዚህ አለች እንዳይሏት ይቅርባት። ስማ ቶ እናሱ ነው ሸጣሪ አይጠፋም አለ። ሸጣሪ አይጠፋም። ጨዋታን የተጫወት ነው ተጫወትን አለቀ። እንትና ልብ እንትን ዶርትዬ ቆይ ግላፍ ካስፈለገ ቆይ አሁን አትስጪ። ለምን ስምምነት እንተፈጠራ? እኔ አሁን ጃፕ ያለበትን አላውቅም። ምንድን ነው የምትይኝ? ምንድን ነው የምትጨቀጭቅኝ? የለ ነው ጨቀጨኩ ጭራሽ እኮ ምንድን ነው እያልሽኝ ያለሽው? ጠጥተሃል ወይስ ገና ወርማፕ ያስፈልጋል እንዴ? ጭራሽ ደግሞ ሚዲያ ላይ ልታሺ ነው? ኧረ ተይ ስርዓት ያዢ። ኧረ ወይ ረቢ ጋይስ ማለት ቅድመ መጠጣት በጎ አድራጎት እያልኩ ነው ካለ ጋይስ እኛ ሚዲያ ላይ ልታሽኝ ጃፕ ተበላሽ ጋይስ። ጃፕ እያየ ነው ተበላሽቷል። ይሄ ልጅ ከእጃችን ሳይመልጥ የሆነ ነገር እናል ኖ ምን አፕ ነው ያልሽው ታዲያ? ሰብን አፕ ጠጣል ቀድመ ሰብን አፕ ትንሽ ላስላስ ዱብ። እሺ በጎ አድራጎት ወይስ ኦልሬዲ ጠጥታል ለማለት ነው? እኔ ኦልሬዲ ጠጥቻለሁ። ኦልሬዲ ጠጥተናል። ኦልሬዲ ጌሙን ለቅጣት ከሆነ ማለት ነው። ለምን ሄጄ ላምጣ? አንተ ሙዚቃ ጋብዘን እስከዚህ። ኦኬ የምትጠጪዋለሽ? ያ ምን እኔ ጋር ባልጠጣው የሚቀመጥ የለ እንደ ቤት ሻይ እንዳይሆን ግን አደራ። ጃፒ አንተ ኦኬ። ለማንኛውም እንትን ላምጣ፣ ብርጭቆ ምናምን ላምጣ። ይሄ ዝም ብሎ ከበረዶ ያመጣው ያደረኑ። ቆይ ሻይ ከሆነ ለብቻ እስኩጭ ብዬ እንጆይ ለማድረግ ለምን ፈለኩ? ታፕታፕ 50 ሺህ ታፕታፕ አንገባም። ዝም ብለን በታፕታፕ አቡ ጋይስ እኔ ታፕታፕ አብርጉማ ልመጣ ሙዚቃ ጋብዘን አቡ። ሌላው ምን ያደርግልናል ታዲያ? ያ ጎንደር እኮ ሌላ ነገር ነው። እሷ ጎሚስታ ነው። ጎንደርማ የተከበረ። ኧረ አንቺ እኔ ማውቃት በዚህ ነው ጃፒ። አንተ የምታውቃት በሌላ ነው። የኔ ፍላጎትም ይከበራ። የኔ የተዋወቁ ምንድን ነው ጎሚስታ ምንድን ነው? ጎሚስታ ማለት ብዙ ጊዜ መነፋት አይሰለቻትም። ሰድቤያት አለም። እውነትን የተናገርኩት ይቅርታ ማሜዬ። አይ ላይክ ዩ ዩ ኖ ኢት። ኧረ ስርዓት ነው ይሄ ጃፒ። አንድ ሰው በሚፈልገው ነገር መጥራት ነውር ነው።
ተው አይደለም ፈልገሽው እንደ ማሜ ቆይ ጃፒ ህዝቡን ጠይቅ። እኔ ሰይጣው ስያሜ ልክ አይደለም ጋይስ? በእናታችሁ አጽድቁልኝ ጋይስ። እሺ ትሪፕል እኔ ጋር ያሉት ሰዎች እስኪ ይንገሩኝ፣ ትክክል ነው ወይስ አይደለም? እኔ እንደዛ አላስባትም። ማሜ ሄሉማ ገብቶልሻል። ምን የማሜ ጋይስ ትሪፕል እንዴ ማሜ ልታስፈታኝ ነው ማለት ነው ይላል። ፋኖ ቤተሰብ ወይ ፋኖ ካለማ ወይ ካለ አላሸንፈውም ልጅ በቃ ወደፊት በአምስት ሺህ ትለበልቢያለሽ። ቶሎ ሰክረሽ በጊዜ ትተኛለሽ። እኛ ወደ ጨዋታችን እናንተ እኔን አስክራችሁ አውጥታችሁ እናንተ ልትጫወቱ ግድ ነው። የስራው አሁን ምን መሰለሽ፣ ቶፒክ ይቅርብን፣ ጨዋታ ብቻ ሳቅ። እንትና ጅቦ ይመጣል። አንቺ ግን ማሜን ጎሚስታ ያልሽው ትክክል ናት ይላሉ እስካሁን ሁሉ ነገር ተቀብለሽዋል እንዴ? እኔ ሳልኖር ጎሚስታ ነው የምትባለው ስሟ። ልክ እኔ አሁን ነጭ አይጥ እንደምትባለው ነው። ነጭ ቅማል ለመባለው ነጭ ቅማል። ባለፈው ግን ምንድን ነው አለችሽ እሷ? አንቺ ስሙኒ ቂጥ አለች። ስሙኒ እኮ ማለት አስበሽዋል? ትንጥዬ ቂጥ 50 ሳንቲም ይዛ ምን አደረገችበት? አሁን በነገራችን ላይ የእውነት አይደለውም የእውነት አይደለም። እንዴት ሄለን፣ አሁን እስኪ ከቀጣነሽ ዞረሽ እንደዚህ ግርግዳውን ይዘሽ ቂጥሽን ዝም ብለሽ እያወዛወሽ 5 ደቂቃ ትቆያለሽ። ስነ ስርዓት አይደለም ይህንን የማደርገው ቂጥ እንዳለኝና እንደሌለ ሊመሰከርልኝ ራይት ነው። ቅጣት ነው። ከዛስ ምንድን ነው ጥቅሜ? ምንድን ነው ዋት ጥቅምሽማ? ከቅጣት ተረፍሽ ነው። ኧረ እንዴት ነው? እኔ አሁን ሌላ ቅጣት ግን ቅጣት ውስጥ ማስገባት ትችላለህ። መምረጥ የራሴ ፋንታ አይደለም። እሷ ለምንድን ነው አሁን 5000 ድረስ ጋይስ ሂዱበት በግዛ ችግር የለውም። የኔ ሰዎች ይመጣሉ። ስሚ አይምሮ ውስጥ የመጣው እንዴት ስሙን ቂጥ አለቻት ብዬ ጥርጣሬ ውስጥ ገባሁ። ሄለን ለምንድን ነው እና አሁን ያንተን ጥርጣሬ ሪሰርቹን ልታሳካ ለምንድን ነው እንደዚህ ያለችው? ለምንድን ነው ታዲያ ለአንተ ማረጋገጥል? ጥርጣሬ ምንድን ነው? እውን ማድረግ ያው እየተጮትን ስለሆነ ነው። ያ ጊቭ ሚ ሪዝን። ለምን እየተጮትን ነው? አንዳንድ ሰዎች ስርዓት ከሆነ እኮ ያን ጊዜ ተጫውታ አለፈ። እንደዚህ አይምሮ ውስጥ ጥርጣሬ አይኖርብን። 5000 እንሙላባት ግን ገና ሳናሸንፋት መፎከሩ ጥሩ አይደለም። ስንት ሳና ነው የመጠጥ የጀመርከው ጃፒ? ኧረ በስ እየሄዱ ፋኖ ይላል። ፋኖ ካለች አትለቀኝም። በቃ ወይ ካለ ወንድ ነው ይላል። ኧረ ፋኖ በይስ ምን ችግር አለው? ዘፈን ነው። ኧረ ፋኖ ወነናው ላይ ግን ፋኖ እረፍንን የሆነ ግጥም አለች ማለት ማማበት ባይዘው እዚች ጋር ለምን ነው ዛሬ ማይክ የሚያስተጋባው? ጃፒ እኛ ጋር አያስተጋባም። ኦኬ ችግር የለውም ካረበሻች። ፋኖ አለችኝ። ፍንን ያርጋትና ምንድን ነው የረበሸሽ? እኔን ረበሽ ማይስማማው ግጥም አለ እዛ ውስጥ አለሽ እና እንትን ይሆናል። ቆይ እንዴት ነበር ግጥሙን ላምጣልሽ? ኧረ ፋኖ ፍንን ያርግሽ እንትን ይላል። ፍንን ያርግሽና ይላልና ለምን ነው ይቺን ቃል የሚጠቀመው ላለው ማለት የሆነ እንትን ያደረገብኝ እጠይቅና ምን ማለት ነው ብዬ ካሁን በፊትም ዩቱብ ላይ ጠይቃችሁ ነበር። ራይት ጋይስ ዘፈኑን ከፍተው ነበር። ፍንን ያርግሽና ምን ማለት ነው? ፉገራ ነው እንደያዘው ላለው ለምን ነው የሚረብሸኝ? ለምን ነው እንደዚህ የሚረብሸኝ ነገር አለ ስላልሽ ነው። ይረብሻል ሳይሆን እዛ ያቺ ግጥም አትስማማኝም፣ ልክ አይደለችም ብላል። ለምን ድምፁ ሲጀምር በግርማ ሞገስ ነው ገባ። ከዛ በኋላ ቀልድ ያስመስለዋል ግጥሙ ላይ። አሁን ምንድን ነው ይረብሸኛል አልሽው? ስላልገባኝ ነበር የጠየኩሽ። ወይ ምናልባት እኔ ዜማና ይሄ እንትኖች ከፍ የሚሉበትና ዝቅ የሚሉ ላይ ነው ትኩረቴ እንጂ ፋኖ ላይ አይደል። ፍንን ያርግሽና ይላል ገባ ዘፈኑ ላይ ያዘፈል። ከዛ ለምንድን ነው እንዲህ ተመስጠን ፍንን ያርግሽና ብሎ የሚያካሽፍብን ብዬ ዩቱብ ላይ እኔ ካሁን በፊት ጠይቄ ነው።
ልጅቷ ነው የሚላት። አንቺን ፋኖ ሁኚ ነው ጥያቄው። ፍንን ተቀላቃይ ነው ታዲያ። ኦኬ ያ እና ለምን ነው ቀልድ የሚያስመስልብን ብዬ እንደዚህ የምትዩ ግን እንደ ቦዲ ቢልደር እንዲህ ያለሽ ሄለን የአንሽ ነገር ምንድን ነው? ስሙኒ ቂጥ ስለተባልኩ ቂጥ አለኝ ስላልሽ እሺ ዙሪና ወደ ግርግዳው ማለት ነው። ኦኬ አንድ ግን ከስሙኒ በታች ምንድን ነው ሳንቲም ያለው? በአሁን በታች ማ የለም። በአሁን ሰዓትማ ሳንቲም ራሱ የለም። አሁን በድሮ አጠራር ከስሙኒ በታች ምንድን ነው ያለው? 20 ሳንቲም ትንሿ ምናምን ስለሚባል ነው። ስሙኒ በቃ አሪፍ ስም ስለሆነ እኮ ነው። 10 ሳንቲም በቃ እኔ እንደውም 10 ሳንቲም ነው ስሙኒውን እርሱት። 10 ሳንቲምማ ትልቅ ነው እኮ። ስሙኒ ለካ ትንሽ ናት። ስንት ናት ስሙኒ? ግን እንዴት ነበር? ጥነጥየዋ ስለሆነች እኮ ነው ስሙኒ የተባለው እንጂ ከስሙኒ በታች ምንድን ነው? የለም በቃ ከስሙኒ በታች 25 ሳንቲም ነው እኮ ስሙኒ። አንተ ደግሞ ተው እንጂ ስሙኒ እኮ የሀረር ቋንቋ ነው። ቁጥሩ እኮ ነው ብዙ እንጂ እንትኗ የተሰራባት ቅርጿ ከ10 ሳንቲም በታች ነች። 5 ሳንቲም ታንሳታለች። 5 ሳንቲም እና ስሙኒ እኩል ናቸው። እኔ 5 ሳንቲም ነኝ። እንደውን ቆርጣችሁ ነው እኮ ለማለት ነው። እሺ አንደኛ ልጣት ነው። ሁለተኛ ምንድነው አሁን ሞራልሽ? 5 ሻት ጠጥተሽ ትተኛለሽ ወይስ ምንድነው? ቆይ ፕሮግራም አለ እንዴ? ልታስተኛኝ በጣም እየቸኮልኩ። እሺ ሻት በይ። ሶስተኛ በቃ 2 ነው። አሁን መጀመሪያ ስለሆነ ገና እየገባው ነው። 100,000 ታፕታፕ ስገባ ከዛ ቀጣሻለሁ። የታርሰ ብርጭቆ አላመጣሁም። እንዲያውም ሻይ እንዳይሆን ግን ሄለን እግዚአብሔር ሻይ እንዳትጠጪ። ያፒ ሳንት ከማመን ነው 1 ወር አብረን የቁጭ ያለው አንድ ወር ሆነን እንዴ? 1 ወር ሆነ 2 ሳምንት 3 ሳምንት ሆነ እንዴ? ከጃፒ ጋር ጓደኛ ከሆነ ጋይስ ማህበር ከሆነ